ጤና ይስጥልን። ጠበቃ አንዳርጌ ካሴ ነኝ። ቅጣትን ስለመገደብ በተመለከተ ሕግ ነክ መረጃ ላካፍላችሁ። ለጥፋቱ መነሻ የሆኑትን ምክንያቶች በጠቃላላው በመመልከት በጥፋተኛው ላይ የተወሰነውን ቅጣት ለጊዜው በገደብ እንዲታገድ በማድረግ የወንጀለኛውን ጠባይ ለማረምና ለማሻሻል ወደ መደበኛው ማህበራዊ ኑሮ ለመመለስ ጠቃሚ የሚችል መሆኑን ፍርድ ቤቱ ያረጋገጠ እንደሆነ የሚሰጥ ውሳኔው። ሆኖም ግን የወንጀለኛውን የመታረም መልካም ፈቃድና እርዳታ የሚፈልጉ ስለሆነ መልካም ውጤትን ለመስጠት አለመቻላቸው ሲታወቅ በማናቸውም ጊዜ የሚሻሩ ናቸው። ጥፋተኛው አስቀድሞ የተፈረደበት ባይሆንም የተፈረደበትን ቅጣት ከመፈጸሙ በፊት ለተወሰነ ጊዜ ቅጣቱ ታገዶለት አመሉ ቢፈተን ሁለተኛ ጥፋት ከማድረግ የሚታገድ መሆኑንና ስለ ጠባዩ መሻሻል አንድ ጽኑ ማስጠንቀቂያ ብቻ የሚበቃ መሆኑን ፍርድ ቤቱ ያመነበት እንደሆነ ቅጣቱን ከወሰነ በኋላ የተወሰነ የፈተና ጊዜ በመስጠት የቅጣቱን አፈጻጸም ታግዶ እንዲቆይ ሊያዝ ይችላል። ፈተናው መልካም ፍሬ ያስገኘ እንደሆነ ጥፋተኛው የተወሰነበትን ቅጣት መፈጸም የለበትም። የፍርድ ውሳኔው ግን በወንጀለኞች መዝገብ ተመዝግቦ ከሌላው ውጤት ጋር ነዋሪ ይሆናል። የቅጣት ገደብ የሚከለከልበት ሁኔታ ስንመለከት ጥፋተኛው ከዚህ በፊት የጽኑ እስራት ቅጣት ወይም ከ3 ዓመት የሚበልጥ የቀላል እስራት ተፈርዶበት እንደሆነና እንደገናም በተከሰሰበት ወንጀል ከነዚሁ ቅጣቶች አንዱ የሚወሰንበት ከዚህ ቀደም ያልተቀጣ ሆኖ አሁን በተከሰሰበት ወንጀል ከ5 ዓመት የበለጠ የጽኑ እስራት ቅጣት የሚፈረድበት ከሆነ ነው። እንዲሁም የቅጣት አፈጻጸሙ ከመታገዱ በፊት ጥፋተኛው ሌላ ወንጀል ፈጽሞ እንደነበር የተደረሰበት ሲሆንና በዚህ ወንጀል ምክንያት የሚፈረድበት የቅጣት አይነትና መጠን የሚያሟላ ከሆነ ወንጀለኛው ቅጣቱ ታገዶለት ለፈተና ጊዜ በተለቀቀበት ጊዜ ውስጥ አስቦ አንድን ወንጀል ያደረገ እንደሆነ የቅጣቱ አፈጻጸም በታገደለት ጉዳይ የተሰጠው የፈተና ጊዜ መልካም ፍሬ የሚያስገኝ አለመሆኑን ፍርድ ቤቱ ሲረዳው የቅጣት ማገዱን ውሳኔ ሊሽረው ይችላል። ፍርድ ቤቱ በወንጀል አድራጊው ላይ የተወሰነበት ቅጣት እንዳይፈጸምበት የሚያገድለት ጥፋተኛው በመልካም ጠባይ እንደሚመራ እንዲፈጽም የተሰጠውን ግዴታ እንደሚቀበል እንዲሁም በሚቻለው መንገድ ሁሉ በጥፋቱ ያደረሰውን ጉዳት እንደሚክስ ወይም ለተበዳዩ እንደሚከፍልና ለዚህ ጉዳይ በተወሰነ ጊዜ ውስጥ የፍርድ ቤቱን ወጪ እንደሚከፍል ማረጋገጫ ከሰጠ በኋላ ነው። ፍርድ ቤቱ ጥፋተኛው ለገባበት ግዴታ አፈጻጸም አንድ መተማመኛ ዋስትና እንዲሰጥ ያስገድደዋል። ይህም መተማመኛ በሰው ዋስትና ወይም በንብረትና በገንዘብ መያዣ ልክ ፍርድ ቤቱ የሚወስነውን እንደ ነገሩ ሁኔታ እንደ ጥፋቱ ችሎታ መጠን ነው። በመጨረሻም ፍርድ ቤቱ ለጥፋተኛው የሚሰጠውን የፈተና ጊዜ የሚወስነው የወንጀሉ ከባድነት፣ የኋላ ታሪክ፣ በወንጀል ድርጊት መደጋገም ሊደርስ የሚችለውን ጉዳትና በጥፋተኛው ላይ ሊጣልበት የሚችለውን እምነት ከግምት ውስጥ በማስገባት ነው። የፈተናው ጊዜ ከ2 ዓመት ሊያንስ ከ5 ዓመት ሊበልጥ አይችልም። የሚታሰበውም የመጨረሻ ፍርድ ከተሰጠበት ቀን ጀምሮ ነው። አመሰግናለሁ።